ሄሎ ማይ። ሄሎ መስኪ፣ እንዴት አመሸሽ? ደህና ነኝ። እንዴት ናችሁ እናንተ? ደህና ነኝ እናት። አንቺ እንዴት ነሽ? ትምህርቱስ እንዴት ይዞሻል? ቆንጆ ነው። ጥሩ ነው። እሰይ፣ በርችልኝ የኔ ጎበዝ። ትምህርትን ጠንክረው ከያዙ ጥሎ አይጥልም። ለምንድን ነው ግን አንቺ ለትንሽ ጊዜ ብለሽ እንደዚህ የምትሆኚው? አይማ የማይገባኝ መስሎሽ ነው አይደል? እያለቀሽ እኮ እንደሆነ ድምፅሽ ያስታውቃል። እማዬ ትናንት እኮ ሙሴን አናግሬው በቅርቡ ይለቁኛል ብሎኛል። መድኃኒዓለም እንዳፉ ያድርግልኝ። አሜን። እንደዛ ነው እንግዲህ ያለኝ። እንዳፉ አድርጎት ከዚህ ሰውዬ በገላገለኝ። የሰራኝን ስራ እኔና መድኃኒዓለም ብቻ ነን የምናውቀው። ምን አደረገ ደግሞ? አይ ልጄ፣ እሱን እንኳን ተይ። ወዲፍ ጀው ነው በተከበርኩበት ሀገር እንዳዋረደኝ። እሱም በልጆቹ ያገኘዋል። ብቻ እንደምንም ብለህ ከዚህ ሰውዬ ገላግለኝ በይ። እሺ እላለሁ። እሺ እኔና ደህና ደሪልኝ። መብራቷም ጭልጭል እያለች ነው። ደህና ደሪልኝ የኔ ቆንጆ። እሺ እማዬ፣ ደህና ደሩ። ሄሎ ኤለን፣ ሄሎ አለሽ?
ማን ነው? እኔ ነኝ መስኪ። አንቺ ክላስ መቅጣት ተጀመረ? ሳድርስ እንዴ? እንዴ ወይኔ ጉዴ! እዚህ ነው ያደርሽ ደግሞ? እያነበብኩ እዚሁ እንቅልፍ ጣለኝ። ለዛው ደግሞ ፊት ከማትመልሽ አኩርፈሽ የረሳሁትን ነገር አታስታውሽ። ቅርታ አልኩሽ እኮ። መስኪ እኔ ገደልኳት እኮ ነው ያስመሰልሽው። በቃ ይቅርታ። አንቺ ደግሞ ደንግጬ ስለነበር እኮ ነው። በቃ ይቅርታ። እንዴ እሺ ምን ላድርግልሽ? ወድር እንዲሁ ነፃማ ይቅርታ አላደርግልሽ። ምን አባሽ ፈልግሽ? ማታ ራስ ሰርቼ ስጠብቅሽ ቀረሽ ወይ? እሱን ላሙቅና እንበላለን። ባደረ ወጥ ነው ይቅርታ ማድረግልሽ? ደፋር ወድሽ ነው ወይ? ላሙቅና እንበላለን። ይልቅሱን ትሆና ተቀጣጥቢ እንውጣ። ሽሜ አቤት። አንድ ነገር ልጠይቅ ነበር። ምንድን ነው? ካላስቸገርኩ ተጨማሪ ሰዓት ገብቼ የሚሰራበት ሁኔታ ካለ ብዬ ነበር። ሰሞኑን ትንሽ ሳንቲም ያስፈልገኛል። ያሹን በአግባቡ አሰራሽ፣ ጭራሽ ተጨማሪ ሰዓት? ክፍት ሰዓት የለም። ይልቅ እዚህ መቀጠል ከፈለግሽ ይህን የምታረፍችውን ነገር ብታስቢበት ይሻልሻል። ዳቢያውን ወደ ስራሽ። ቀልደኛ ገበሬ ቦታ አልበሰሚያ ነው። እስከ መጨረሻው ስትል ምን ማለት ነው? በአጠቃላይ ተጠርጣሪዎቹ በትስስር ውስጥ እጃቸው መኖሩ በማስረጃ እስኪረጋገጥ ድረስ አንተ እንደ ማንኛውም ታራሚ ሆነ አስፈላጊውንና የተለመደውን የኢንተለጀንስ ስራ እዚህ ሆነ እንድታጣራ ታዟል። ጥሩ። ምክንያቱም ዳኞቹ ኮራፕትድ መሆናቸውንና በትስስር ውስጥ እጃቸው መኖሩ የሚረጋገጠው ፍርዱ ሲሰጥ ብቻ። መልካም። አንድ ነገር ግን እንድታገዘኝ እፈልጋለሁ። ምን? ቤተሰቦቼ ችግር ውስጥ ነው ያሉት። በእነማዘር በአስቸኳይ ገንዘብ መላክ አለብኝ። ምን ታገዘኛለህ? ምን ያህል? 100,000 ብር ለጊዜው ይበቃል። 100,000 ብር? 100,000 ብር እንኳን የሚችል አይመስለኝም። እኔ የቻልኩትን ለማድረግ እሞክራለሁ። የግድ ነው ታሜ። በዚህ ኬዝ ምክንያት የባንክ አካውንቴ እንደታገደ ታውቃል። የምችለውን ሁሉ ለማድረግ እሞክራለሁ። ከአቅም በላይ ከሆነ ደግሞ ላለቆች ያሳውቃል። ብቻ እንደሚሆን አድርግና በአስቸኳይ ላክላቸው። አፕላይድ ቲያትርን ለመረዳት የማርክስን ሶሻል ስትራክቸር በመጠኑ ቢሆን መረዳት አስፈላጊ ነው። የአፕላይድ ቲያትር ከዋኞች ወይም ፐርፎርመሮች ይሄ ምንድነው ኮንቬንሽናል ወይም ኤሮሴንተርድ የሆነውን ፐርፎርማንስ ላይክ እንደ ካፒታሊስቶች ምን እንደሚሉ ታውቃላችሁ? ጭቁኑን ወይም
ድሃውን ማህበረሰብ ለማደንዘዝ የተፈጠረ ነው ይላሉ አርትን። ኦጉስቶ ፖል ደግሞ ምን ይላል? በዓለም ላይ ሁለት አይነት ሰዎች አሉ ይላል። ኦፕሬሰር እና ኦፕሬስድ፣ ጨቋኝ እና ተጨቋኝ እንደማለት። ጥቂቱ ጨቋኙ ማህበረሰብ ከፍተኛውን ሃይራርኪ ላይክ እንደ ፋይናንስ፣ ሄልዝ፣ አርትና የፍትህ ስርዓቱን በጥቂት ጨቋኞች የተያዘ ነው። ከዚህ የተገለሉት ደግሞ ጭቁኖቹ ሰፊው ማህበረሰብ ሌሎቹ ናቸው ይላል። ይህንን አፕላይድ ቲያትርን ዝም ብለን ስናየው ወይም ደግሞ ዋሪኮል ብቻ የፈለጋችሁትን ብትሉት ወደ ሞቷቸው ይመራናል። ዋናው ነጥብ መሆን ያለበት አርት ለኢንተርቴይንመንት መሆን የለበት። ይልቁንም እያንዳንዳችንን የምንገመግምበት፣ ሂስ የምንደራረግበት መሆን አለ። ህይወታችንን ዝም ብሎ አለ አይደለም የተጎሳቆለውንም የከፋንንም ምናምን በጥቂት ሰዓታት ላይክ እንደ የሆነ ትንሽ ደስታ ሰጥቶ ዝም ብሎ ማስረሻ እንትን አይደለም። ድራግ አይደለም። የህይወታችንን ችግራችንን ነቅሶ ማውጣት የሚችል መነጽር ነው መሆን ያለበት ብሎ ያምናሉ። እናንተስ ምን ትላላችሁ? ዘኒዋን ተጨማሪ ሀሳብ? ኦኬ አንቺ ምንድን ነው ይሄ? ምኑ? ለሰው የሰጎን እንቁላል የሚያክል ይዘሻል። ይሄን እንኳን ማየት አትችል። እውይ ባይወሉ እንደገና ተወለወለ ነው ይሄ የሚባለው። ማጣፋት ነበር። ራስዎን ነው አላበዛም እንዴ? በስዋሳ ሌዲስ ማን እንደመጣዩ ያልተጠበቀ ሰው መስኪን እኔ አላምነው። እንኳን ደህና መጣሽ። እንዴት ናቸው? ማሆይ እንዴት መጡ? ዛሬ ማን ሊሞት ነው? አፍሽን ካልዘጋሽ አንቺ ነሽ መሞች። ምን ሆናለች ሴትዮዋ? አንቺ ነሽ ምን ሆነሻል? ከሰውነት ልትወጪም እንዴ? ጨዋታ እኮ ነው። ከአንቺ ጋር መጫወት አልፈልግም። አንቺ ደግሞ የት ነው የምትሄጂው? አይ ብሄድ ይሻላል። እና ወደ ቁጥራችን አይደል? ይኸውስ እሱ አይሆንም። ባለፈውን ይለብሸዋለሁ። ምንም ችግር አለው። አንቺ ደግሞ እስቲ ልበሽና ነው
ያቺ ጭራ ግን አትኖርም አይደል? አይ አትኖርም። ቅድም ግን ምን ሆነሽ ነው? አስጨለለችኝ እኮ በእናትሽ። እኔ ለራሴ ከሽመልስ ጋር ጣልቼ ነው የመጣሁት። እሷ ምን ሆነ ደግሞ? ኧረ በዛው። እንዴት እንዳበዛው። ስራውን ለቀኩለት። መረረኝ። ተይ እንጂ። ወይ እሱንስ እንኳንም አቆምሽው። መስኪኖች ትርፉ ድካም ነበር። ሰላም፣ እንዴት አመሻችሁ? እንዴት ነሽ? አንቺ የት ነው የጠፋሽው? ኧረ አልጠፋሁም። ሰላም ነህ? ተዋውቁት፣ ሻምበል ካሳ ይባላል። እሺ፣ መስከረም። መቼም ደጁን አትረሱትም። ባለፈው የጋበዛችሁ እኮ ነው። ኧረ በቃ ካበሳለ ነይ እንጂ የኔ ቆንጆ፣ ጠጋ ብለሽ ሳሚኝ። አልናከስ። እነዚህ ቆነጃጅታት ዩኒቨርሲቲ የሚማሩ እህቶቼ ናቸው። እሳት የላሱ ተማሪዎች ናቸው። ቁንጅና ብቻ አይደለማ። ኧረ በፍጹም ናውዲዬ። መስኪ ክላሱ ሰቃይ ናት ነው አይደል ያልከኝ? ያ የባቹ ሰቃይ እሷ ናት። ዋው ዋው። እሺ ቆነጃጅታት፣ የሚበላ ነገር ምን ይምጣላችሁ? እኛ ከእናንተ ቀድመን ትንሽ በላል። መስኪ ምን ይምጣ? ኧረ ምንም አያስፈልግም። አይ የሆነ ነገርም አንብላ። ልክ ነው። ማንን ክፉ ለማስባል ነው? የሆነ ነገርማ ብሉ። እኔ ልምረጥላችሁ፣ ክትፎ ይሁንላችሁ። አይ የሆነ ቀለል ያለ ነገር ይሻላል። ምን? ሽሮ ይሁን። ሽሮ ተጋቢ ነው። እሺ ተጫወቱ እንግዲህ። ተጫወቱ እንጂ። እንዴት ነው ቆንጆ? ትንሽ አይናፋር ስለሆነች ነው። እውነት ነው፣ እውነት ነው። ይገርማል። ይሄ ችግር እንደ ሀገር ነው ያለው። አይናፋርነት እኛ ጋር ይበዛል። አንቺ ግን ምን አባሽ ነው በእናትሽ? ምን ነው እንዴ? አሳፍርሽ ልገኝ ነው እንዴ? ዲና ምን አባሽ ፈታ በይ ታዲያ። እንዝናና መስሎኝ መጣ ነው። እኔ ለራሴ ጨቆኛል፣ አንቺ ትፈታስኝብኛለሽ። የምሬን ነው። በቃ ዘና በይ መስኪ። አእምሮሽን ቁልፍና ኢንጆይ አድርጊ። ኦኬ? አንቺ እኮ ነው ሳይሽ ምንም ፈታም ብታይ አይነት አይደለሽም። ምንድን ነው? ፈታ አደረግሻለን። ያዢ መስኪ መኝ አንቺ መኝ ምናምን ነው። ለአንቺ ብዬሽ እኮ ነው። እንብላ። ብሉ እንጂ። እንዴት ነው የምትሆኑት? እንደ ወጣት ጎረስ አድርጉ። እንደዚህ እየቆነጠራችሁ ምኑን በላችሁ?
እኛ ለጥቂት ገርደናችሁ እንጂ መስኪን እያጎረስኩ አበላል እንዴት እንደሆነ አሳያት ነበር። ይቅርታ አንዴ ስልክ መልሼ ልምጣ። ተጫወቱ። እየተጫወታችሁ ነው። ትምህርትስ እንዴት ነው? አሪፍ ነው። እዚህ ሀገር ተስፋ የሚያስቆርጠው በዛ እንጂ መማርስ ጥሩ ነበር። አይ እውነት ለመናገር እዚህ ሀገር ከመማር ይልቅ ሰው ማወቅ በደንብ ያበላል። ኧረ ብሉ የጠጣ